ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ ቀጥሏል። የፋኖ ኃይሎች በወሎ ቤተ አማራ አዲስ የውጊያ ግንባር ሲከፍቱ፣ በወለጋ ደግሞ ተጨማሪ ከተሞችን በቁጥጥር ስር መዋላቸው ተሰምቷል። ከላስታ እስከ ወለጋ የዋሉ አውደ ውጊያዎች ቀዳሚ የግንባር መረጃዎቻችን ናቸው። በሌተናል ጀነራል መሐመድ ተሰማ ትእዛዝ ሰጭነት የአፋብን የፖሊት ቢሮ አመራር የሆነው የአርበኛ ዝናቡ ልንገረው ቤተሰቦች መኖሪያ ቤት በደጋዳሞት ወረዳ ፈረስቤት ከተማ ባገዛዙ ኃይሎች እንዲቃጠል መደረጉን የአካባቢው ምንጮች ለጣና ዘጋቢ አረጋግጠዋል። ድርጊቱ የጦር ወንጀል አካል ነው ተብሏል። በዝርዝር ይደመጣል። 8 እዝ የመከላከያ ሰራዊት ትግራይ ድንበር ተከማችቷል ሲሉ የህወሓት ጽሕፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር በአንድ የህዝብ መድረክ ላይ ሲናገሩ፣ ብልጽግና በበኩሉ በትግራይ ለህወሓት ተተኪ ኃይል ማዘጋጀቱ ተሰምቷል። ሌላኛው መረጃችን ነው። ታዋቂው ጋዜጠኛ በአዲስ አበባ በአገዛዙ ደህንነቶች ሲታፈን ለሁለት ሚኒስትሪም ሚዲያዎች ደግሞ የመጨረሻ ማስጠንቀቂያ መሰጠቱ ተሰምቷል። አሜሪካ ኢራን ላይ መጠነ ሰፊ ጥቃት ከፈተች። በኢራን ላይ ጥቃቱ ተጠናክሮ እንደሚቀጥል ሴኔቱ አመላክቷል። የአሜሪካው ሴኔት አዲስ ውሳኔ በኢራን ላይ በከፈተው ወታደራዊ ዘመቻ ላይ ከባድ ተጽዕኖ ያስከትላል ተብሏል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በወሎ ቤተ አማራ አዲስ የውጊያ ግንባር ሲከፍቱ፣ በወለጋ ደግሞ ተጨማሪ ከተሞችን በቁጥጥር ስር ማዋላቸው ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ሚኒሊክ ዕዝ 303ኛ ሳምነው ኮር አካል የሆነው 14ኛ ጀነራል ኃይሉ ከበደ ክፍለ ጦር በዋግ ህምራ ዞን ጋዝጊብላ ወረዳ 09 ቀበሌ ላኪው በተሰኘ ቦታ በከፈቱት ማጥቃት በአገዛዙ ጦር ላይ ጉዳት ማድረስ መቻላቸውን ገልጸዋል። የፋኖ ምንጮች እንደገለጹት ውጊያው በታቀደ መልኩ ተመርቷል። ስልታዊ በሆነ የሽምቅ ውጊያና ተስቦ በመግባት ያገዛዙ ጦር ተዘናግቶ ከተኛበት ወታደራዊ ካምፕ የተከፈተው ማጥቃት በፋኖ ኃይሎች በኩል ያለ ምንም ሰብአዊ ኪሳራ ሲጠናቀቅ፣ በአንጻሩ በአገዛዙ ጦር ላይ ግን ከፍተኛ የተባለ ጉዳት መድረሱን ለጣና አረጋግጠዋል። የማጥቃት ውጊያው ሐምሌ 23 ለ24 አጥቢያ ሌሊቱን 6 ሰዓት እስከ ንጋት 11 ሰዓት እንደተካሄደ የገለጹት የፋኖ ምንጮችም ልዩ ቦታው ገበያው ሰፈር ወይም በተለምዶ ጊዮርጊስ ትኩ ተብሎ ከሚጠራው ተራራ ላይ መሽጎ የነበረውን ያገዛዙ ጦር ሙሉ በሙሉ በመምታት ገዥ ቦታዎችን መቆጣጠር መቻላቸውን ገልጸዋል። በሽምቅ ከማጥቃት ሙሉ በሙሉ ምሽጉን በማስለቀቅም በአገዛዙ ላይ ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራ ከማድረስ ባሻገር የጦር መሳሪያዎችንም በምርኮ ገቢ ማድረግ መቻሉን አክሏል። በተጠናከረው የሽምቅ ውጊያ ከ17 በላይ ያገዛዙ ጦር ሲደመሰስ 4 ምርኮኛ፣ 9 ጥቁር ክላሽ፣ 1500 የብሬንት ተኳሽ፣ 725 የክላሽ ተተኳሽ፣ 2 ኤፍ1 የእጅ ቦምብ፣ 1 የወገብና 1 የደረት ትጥቅ በምርኮ ገቢ ማድረግ መቻሉን የ303ኛ ሳምነው ኮር ህዝብ ግንኙነት መረጃውን አድርሶናል። ከወሎ ቤተ አማራ የግንባር መረጃ ወደ ወለጋ ቢዛሞ ቀጠና ስንሻገር በወለጋ በተካሄደ አዲስ ውጊያ ከ78 በላይ ያገዛዙ ጦር ሞትና ቁስለኛ መሆናቸው ተሰምቷል። በኪረሙ ወረዳ ስር የሚገኙ ቀበሌዎች ማለትም ቦቃ ቀበሌ፣ ነጭሎ ቀበሌ፣ ውዴሳ ዲማ ቀበሌ እና ሀሮ አዲስ ዓለም ከተማን የፋኖ ኃይሎች ሙሉ በሙሉ መቆጣጠር መቻላቸውን የፋኖ ምንጮች አረጋግጠዋል። በዚህ በተጠና አውደ ውጊያ በርካታ ያገዛዙ ሰራዊትና የክልሉ ጥምር ኃይል ሙትና ቁስለኛ ሆኖ ወደ ኪረሙ ወረዳ መሸሹን የፋኖ ምንጮች አክለዋል። 36 ሞት 42 ቁስለኞች በተመዘገቡበት በዚህ አውደ ውጊያ የተበሳጨው ያገዛዙ ሰራዊት እንደተለመደው ንጹሃንን በከባድ መሳሪያ ሲደበድብ መዋሉን ከአካባቢው ምንጮች ሰምተናል። በልዩ ስሟ ወዴሳ ዳማ ቀበሌ ላይ 3 ታዳጊ ልጆች በመድፍ ድብደባ መሞታቸው ታውቋል። ውጊያውም ቀኑን ሙሉ የዋለ ሲሆን በተጨማሪም ያገዛዙ ሰራዊት ከሆሮ ጉድሩ አቤ ደንጎሮ ተነስቶ ወደ ኪረሙ እገዛ ለማድረግ በጉዞ ላይ በነበረው ያገዛዙ ጦር በፋኖ ኃይሎች ክፉኛ መመታቱ ታውቋል። መንደር 21 ልዩ ቦታዋ አንገር መድኃኔዓለም ላይ የፋኖ ኃይሎች በሰነዘሩት ማጥቃት ያገዛዙ ጦር የኃይል ሚዛን መዛባቱ ነው የታወቀው። ዛሬ ሐምሌ 24 ቀን ማልዳ አነጋጉ ላይ የይበልጣል መኮንን አዲስ ዓለም ክፍለ ጦርና የአንገር ጉትን ክፍለ ጦር በጥምር ተቀናጅተው በኪረሙ ወረዳ ቆፍ ቆፌ ከተማን ሙሉ በሙሉ መቆጣጠር መቻላቸውን አፋብን ወለጋ ቢዛሞ አንሻ ሰይድዝ የፋኖ ምንጮች አረጋግጠዋል። ከተማዋ በፋኖ ኃይሎች እጅ መግባቷን ተከትሎ ያገዛዙ ጦር ወደ ጊዳ ወረዳ ሙትና ቁስለኛውን ይዞ መሸሹ በግንባር መረጃው ላይ ተመላክቷል።
የአርበኛ ዝናቡ ልንገረው ቤተሰቦች መኖሪያ ቤት በፈረስ ቤት ከተማ ተቃጠለ። የአፋብን የፖሊት ቢሮ አመራር የሆነው የአርበኛ ዝናቡ ልንገረው ቤተሰቦች መኖሪያ ቤት በደጋ ዳሞት ወረዳ ፈረስ ቤት ከተማ ባገዛዙ ኃይሎች እንዲቃጠል መደረጉን የአካባቢው ምንጮች ለጣና ዘጋቢ አረጋግጠዋል። የአማራ ህዝብን በመጨፍጨፍ ሀብትና ንብረቱን ማውደም የዘወትር መገለጫው የሆነውና ተስፋ የቆረጠው ያገዛዙ ሰራዊት የአርበኛ ዝናቡ ልንገረው ወላጆችን መኖሪያ ቤት በፈረስ ቤት ከተማ ያቃጠለው የበቀል ጥማቱን ለማርካት እንደሆነ ተገልጿል። በጀነራል መሐመድ ተሰማ የሚመራው የምስራቅ እዝ በመካናይዝድ ጦር ታጅቦ ፈረስ ቤት ከተማን ለመቆጣጠር በሙሉ አቅሙ የከፈተው ውጊያ ከባድ ዋጋ እንዳስከፈለው ይታወሳል። ደጋ ዳሞት ቀጠና 2 ኮሎኔሎችን ጨምሮ ከዛ በታች የሆነው የግንባር አዋጊዎች የኃይል አመራሮችና በርካታ የሰራዊቱ አባላት የህይወት ዋጋ መክፈላቸውም አይዘነጋም። በራሱ ህዝብ ላይ ታንክ፣ መድፍና አየር ኃይል አሰማርቶ ንጹሃንን በጅምላ የሚያጠቃው ያገዛዙ ጦር በጦር ወንጀል ድርጊቱ የፋኖ አመራሮች ቤተሰቦችን ጨምሮ ከውጊያ ጋር ምንም አይነት ግንኙነት የሌላቸው ንጹሃንን ማጥቃት ራሱን የቻለ የትግል ስልት አድርጎታል። የደጋ ዳሞት አካባቢ ምንጮች እንደሚሉት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ለምዕራብ ጎጃም ዞን ዋና አስተዳዳሪ እድሜ ዓለም ሰጡት በተባለ ትዕዛዝ መሰረት የአርበኛው ቤተሰቦች መኖሪያ ቤቱ ተቃጥሏል ነው የተባለው። የአካባቢው የመረጃ ምንጮች አክለውም በቃጠሎ የደጋ ዳሞት ወረዳ ያገዛዙ ቅጥረኛ ካድሬዎችና የሚሊሻ አባላት እንደተሳተፉ ገልጸዋል። በቤቱ ውስጥ ይገኙ የነበሩ ቁሳቁሶችን ጨምሮ ሌሎች ቋሚ ንብረቶች ሙሉ በሙሉ በእሳቱ መውደማቸው ታውቋል። በፈረስ ቤት ከተማ ቀበሌ 02 ይገኝ የነበረው ይህ መኖሪያ ቤት የአርበኛው ወላጆች ኑሯቸውን መስርተው ማህበራዊ ህይወታቸውን ይመሩበት እንደነበር ተገልጿል። ላለፉት 3 ዓመታት በተለያዩ የአማራ ቀጠናዎች ከፋኖ ጋር ፊት ለፊት ተዋግቶ ማሸነፍ ያልቻለው አገዛዙ የበቀል ዱላውን የሚያሳርፈው ንጹሃን ዜጎችን በመግደልና ሀብት ንብረታቸውን በማውደም እንደሆነ ይታወቃል። በአርበኛ ዝናቡ ልንገረው ወላጆች ቤት የደረሰው ቃጠሎ የዚህ የጦር ወንጀል አንድ ማሳያ ነው ተብሏል። ከውጊያ ቀጠና ውጭ የሚገኙ ሰላማዊ ዜጎችን ሀብትና ንብረት ማውደም በዓለም አቀፍ የጄኔቫ የጦር ስምምነት መሰረት በጦር ወንጀለኝነት ሊያስጠይቅ የሚችል መሆኑን በጉዳዩ ዙሪያ ያነጋገርናቸው የህግ ባለሙያዎች ገልጸዋል። ቃጠሎውን አስመልክቶ ፈረስ ቤት ከተማን ጨምሮ በተለያዩ አካባቢዎች የጣና ዘጋቢ ያነጋገራቸው ሰላማዊ ዜጎች ድርጊቱን በጥብቅ አውግዘውታል። አንድ አገር እመራለሁ ከሚል አካል ፍጹም የማይጠበቅ የሽፍታ ተግባር ሲሉ ኮንነውታል። አገዛዙ በጎንደር፣ በወሎ፣ በሸዋና በጎጃም ላለፉት 3 ዓመታት የተለያዩ የፋኖ ቤተሰቦችን ሀብት ንብረት ሲያወድም እንደቆየ ይታወቃል። ጦርነትም ቢሆን ህግ አለው የሚሉ የጦር ወንጀል ህግ ተንታኞችም ሰላማዊ ዜጎችን የጦርነት ሰለባ ማድረግ አንዱ የጦር ወንጀል መገለጫ እንደሆነ ያስረዳሉ። የተባበሩት መንግስታት ድርጅት የጦር ወንጀልን ሲበይን በጦርነት ወቅት በተዋጊ ወታደሮች ወይንም በንጹሃን ዜጎች ላይ የሚፈጸም ከባድ የዓለም አቀፍ የሰብአዊ መብት ጥሰት ነው ይላል። በጦር ወቅት መደረግ ስለሚገባቸው የሰብአዊ የመብት ጥበቃዎች በ1949 የጄኔቫው ስምምነት የጦር ወንጀል ግልጽ በሆነ መንገድ ተዘርዝሮ ቀርቧል። በዚህም መሰረት የሚከተሉ ተግባራት የጦር ወንጀሎች ናቸው። አንደኛ፣ ሆነ ተብሎ የሚፈጸም የሰዎች ግድያ። ሁለተኛ፣ በሰዎች ላይ የሚፈጸም ቶርቸር፣ ሰብአዊ ያልሆነ አያያዝ። ሶስተኛ፣ ሆነ ተብሎ የሚፈጸም የአካል ማጉደል ተግባር። አራተኛ፣ ከወታደራዊ ጥቅም ውጭ የሚፈጸም የመሰረተ ልማትና ንብረት ውድመት። አምስተኛ፣ የጦር ምርኮኛን አስገድዶ መዋጋት። ስድስተኛ፣ ሰዎችን ለፖለቲካም ሆነ ለኢኮኖሚ ዓላማ ማገት። ዋና ዋናዎቹ የጦር ወንጀል ሆነው የተባበሩት መንግስታት አባል ሀገራት አጽድቀውታል። ኢትዮጵያም ይህን ስምምነት ከፈረሙ አባል ሀገራት አንዷ ነች። በጦርነት ተሳትፎ የሌላቸውን ሰላማዊ ሰዎች መግደል፣ መኖሪያ ቤታቸውን ማቃጠል፣ ንብረት መዝረፍ፣ በኃይል ማፈናቀል፣ እንዲበተኑ ማድረግ፣ በተደራጀ እቅድ ከሀገር እንዲሰደዱ ማድረግ፣ ማሰቃየትና ሌሎች ኢሰብአዊ ድርጊቶችን በንጹሃን ላይ መፈጸም የጦር ወንጀል አካል ነው። በተጨማሪም በጦርነቱ ወቅት የእርሻ ቦታዎችን፣ ሰብልን፣ የእርሻ መሳሪያን ማውደም እንዲሁም ከብቶችን በህገ ወጥ መንገድ መውረስ፣ መግደል፣ ታሪካዊ ቅርሶችን፣ የቱሪስት መዳረሻ ስፍራዎችንና የእምነት ቦታዎችን ማፍረስ፣ በተቆጣጠሯቸው ስፍራዎች ለሚኖሩ ሰላማዊ ሰዎች ምግብና የሕክምና ፍጆታ አለማቅረብና እንዲቀርብላቸው አለማድረግ፣ ስደተኞችን በማንኛውም ሁኔታ ማጥቃትና መበደል፣ ከጦርነቱ ጋር በተያያዘ የጤና ባለሙያዎች፣ የሃይማኖት ሰዎች እና ጋዜጠኞችን አስገድዶ ከሙያ ስነ ምግባራቸው ውጭ እንዲሰሩ ማድረግና በአግባቡ ስራቸውን እንዳያከናውኑ ማድረግ፣ የታሰሩ የጦር ምርኮኞችን መግደል፣ ማሰቃየትና ማጉላላት ወይንም አስገድዶ የጠላት የስለላ ወይንም ወታደራዊ ስራ እንዲሰሩ ማድረግ፣ በጦርነት ጊዜ ለወታደራዊ አስፈላጊነት በሚል ሰበብ ዘረፋን፣ ህገወጥ የንብረት ማፍረስና ውድመት ተግባር ማዘዝ መፈጸም የጦር ወንጀል አካል ነው። በእነዚህ ዓለም አቀፍ ብያኔዎች መሰረት አሁን በአማራ ህዝብ ላይ በተከፈተው ጦርነት የብልጽግናው አገዛዝ የፖለቲካና ወታደራዊ ኃላፊዎች የጦር ወንጀለኞች ናቸው። 8 እዝ የመከላከያ ሰራዊት ትግራይ ድንበር ተከማችቷል። ይህንን የተናገሩት የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ናቸው። ህወሓት ለጦርነት የሚያደርገውን ዝግጅት በወታደራዊ በፖለቲካና በህዝብ ግንኙነት ስራዎች አጠናክሮ ቀጥሏል። የዚህ ዝግጅት አካል የሆነው መድረክ በህወሓቷ ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር እየተመራ በዛሬው ዕለት በደቡብ ምስራቅ ዞን
ተካሂዷል። ኃላፊዋ በስብሰባው ስለ ፕሪቶሪያ ስምምነትና ስለ አሁናዊ ፖለቲካና ወታደራዊ ውጥረት ማብራሪያ ሰጥተዋል። ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው የሚል ክስ ያቀረቡት ሞንጆሪኖ 8 እዝ የመከላከያ ሰራዊት ትግራይ ድንበር ተከማችቷል ሲሉ የጦርነቱን አይቀሬነት አመላክተዋል። የፌዴራል መንግስት ከ8 በላይ የሰራዊት እዞችን ከ4 በላይ መካናይዝድ ክፍለ ሰራዊትንና ተጨማሪ አቅሞችን ወደ ትግራይ ድንበሮች አስጠግቶ ይገኛል ያሉት ፖለቲከኛዋ እኛ ግን እንደ ህዝብ እስከሚያጠፉን አንጠብቅም አንፈቅድምም ብለዋል። ፈትለወርቅ ይህን በተናገሩበት ዕለት ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው የህወሓት ተፋላሚ ቡድን ትግራይን ሙሉ በሙሉ እቆጣጠራለሁ በሚል ከብልጽግና ሰራዊት ጋር የተናበበ ወታደራዊ ስምሪት በማድረግ ላይ ይገኛል። በአሁኑ ሰዓት በራያ ቀጠናዎች፣ በዋግ ኽምራ፣ በአፋር እና በጠለምት አካባቢዎች በተጠንቀቅ መቆሙን የታጣቂ ቡድኑ አዛዦች በመናገር ላይ ናቸው። ታጣቂ ቡድኑ በተለይም በቆቦ በስተ ምስራቅ አቅጣጫ ባሉ የአፋር የአማራና የራያ አዘቦ አዋሳኝ አካባቢዎች በዞብል እና በራያ ባላጨርጨር እንዲሁም በጭፍራ አባላ እዋ ከለዋ አድርጎ ወደ አፋር ዞን 2 እና የራያ ዋጃ አዋሳኞች ይዞ ስምሪት እንዲወስድ መደረጉ ታውቋል። ከዚህ ቀደም በራያ ግንባር ከብልጽግና ሰራዊት ጋር በመሆን አንዳንዴም ራሱን ችሎ ከህወሓት ታጣቂ ኃይሎች ጋር ተከታታይነት ያለው የግንባር ውጊያ ያደረገው ታጣቂ ኃይሉ አሁን ላይ ራሱን የትግራይ ታጣቂ ኃይል አድርጎ እንዳዘጋጀ ለጣና በደረሳት ወታደራዊ መረጃ ላይ ተመላክቷል። ቡድኑ በብልጽግናው አገዛዝ ወታደራዊ ሎጂስቲክ፣ የስልጠና፣ የመረጃ፣ የፕሮፓጋንዳና የፖለቲካ ድጋፍ የሚደረግለት መሆኑ በቀጣይ ሙሉ የግንባር ውጊያ ከተጀመረ ተሳታፊ እንደሚሆን ይጠበቃል። በጀነራል ገብረ እግዚአብሔር በየነ የሚመራው ይህ ታጣቂ ቡድን በትግራይ ከተሞች ጭምር ሚስጥራዊ አደረጃጀት እንዳለው ይነገርለታል። ከዚህ ቀደም ህወሓቶች የኛ ሰራዊት ነው የሚሉት ተዋጊ ኃይል ከኛ ጋር ነው በሚል አመራሮቹ ሲናገሩ ተደምጧል። በአንድ ወቅት የተፋላሚ ቡድኑ መሪ ጀነራል ገብረ እግዚአብሔር በየነ በሰጡት አስተያየት ህዝቡ ለውጥ ይፈልጋል፣ ወጣቱ ሰራዊት እኛ ጋር ነው፣ ብዙዎች ነን ማለታቸውም አይዘነጋም። ይህን ታጣቂ ቡድን የሚመሩት አብዛኞቹ ወታደራዊ አመራሮች የማይጨው፣ ዋጀራት፣ ሰባ እንደርታ፣ ተንቤን የመሳሰሉ አካባቢዎች ይወጡ የቀድሞ የህወሓት ወታደራዊ መሪዎች የነበሩ ስለመሆናቸው መረጃዎች ያሳያሉ። ይህ ቡድን የትግራይ የለውጥ ኃይሎች እንቅስቃሴ የሚል መጠሪያ ባለው በሌተናል ጀነራል ጻድቃን ገብረተንሳይ በሚመራው ስብስብ ስትራቴጂካዊ አመራር እንደሚሰጠው ከዚህ ቀደም የወጡ አፈትላኪ ወታደራዊ መረጃዎች ይጠቁማሉ። ታዋቂው ጋዜጠኛ በአዲስ አበባ በአገዛዙ ደህንነቶች ሲታፈን ለሁለት ሚኒስትሪም ሚዲያዎች ደግሞ የመጨረሻ ማስጠንቀቂያ መሰጠቱ ተሰማም። የራሱን ድምጽ መልሶ መስማት ብቻ የሚፈልገው የብልጽግናው አገዛዝ በነፃ ጋዜጠኞችና ሚዲያዎች ላይ የሚያደርገው አፈና ተጠናክሮ እንደቀጠለ ነው። በማህበራዊ ሚዲያ በተለይም በዩቲዩብ አነጋጋሪ ማህበራዊና ሃይማኖታዊ ጉዳዮችን በመዳሰስ የሚታወቀው የእግረኛው ሚዲያ መስራችና ባለቤት የሆነው ተክለ ሃይማኖት አዳነ መታሰሩን ለጋዜጠኛው የቀረቡ ምንጮች ጠቁመዋል። ተክለ ሃይማኖት አዳነ ትላንት ሐምሌ 23 ቀን 2018 ዓ.ም አመሻሽ 11 ሰዓት አካባቢ በቁጥጥር ስር ውሏል ያሉት የጋዜጠኛው የቅርብ ሰዎች ለጊዜው ተክለ ሃይማኖት የታሰረበት ህጋዊ ወይም ግልጽ ምክንያት ከፖሊስም በኩል የተሰጠ ማብራሪያ እንደሌለ ገልጸዋል። ነገር ግን በቅርቡ ከፌንቴክ ጋር ተያይዞ በስር ላይ የነበሩትን አርቲስቶችን በእንግድነት ጋብዞ በማቅረቡ ሊሆን እንደሚችል እኒሁ የጋዜጠኛው የቅርብ ሰዎች ግምታቸውን ተናግረዋል። ተክለ ሃይማኖት አዳነ በእግረኛው ሚዲያ በኩል የተለያዩ የህብረተሰብ ክፍል ችግሮችን፣ ወቅታዊ አጀንዳዎችንና በርካታ አነጋጋሪ ጉዳዮችን ወደ ህዝብ በማቅረብ በዲጂታል ሚዲያው ዘንድ ከፍተኛ ትኩረት መሳብ የቻለ የዩቲዩብ ፖድካስት ይዘት ፈጣሪ ነው። ይህ በእንዲህ እንዳለ አገዛዙ ተቀማጭነታቸውን በአዲስ አበባ ያደረጉ ሁለት ሚኒስትሪም ሚዲያዎችን ማስጠንቀቂያ መስጠቱ ተሰምቷል። ያገዛዙ የአፈና መሳሪያ የሆነው የኢትዮጵያ መገናኛ ብዙሃን ባለስልጣን ለአርትስ ቲቪና ለአሃዱ ኤፍኤም ላይ የመጨረሻ የጽሁፍ ማስጠንቀቂያ የሰጠው ለስርዓቱ ፈተና የሆኑ ይዘቶችን ማስተላለፋቸውን ተከትሎ ነው። ይህንንም የመገናኛ ብዙሃን አዋጁንና የሙያ ስነ ምግባር ደንቦችን በተደጋጋሚ ጥሰዋል የሚል ምክንያት እንደሰጠው ሰምተናል። አርትስ ቲቪና አሃዱ ሬዲዮ በአገዛዙ ጥርስ የተነከሰባቸው ሚዲያዎች መሆናቸው ይታወቃል። በተለይም አርትስ ቲቪ የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን አዲስ አልበም የተመለከተውን ጋዜጣዊ መግለጫ ለማስተላለፍ ውል መዋዋሉን ተከትሎ ጋዜጣዊ መግለጫውን ከታገደ በኋላ ቴሌቪዥን ጣቢያው በአገዛዙ ቂም እንደተያዘበት አይዘነጋም። በወቅቱ አገዛዙ የአርትስ ቴሌቪዥን የስራ ኃላፊዎች ከአርቲስቱ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን በኩል መጠራታቸው ይታወሳል። በወቅቱ የቴሌቪዥን ጣቢያው አመራሮች ከባለስልጣን መስሪያ ቤቱ ማስፈራሪያና ማስጠንቀቂያ እንደተሰጣቸው መዘገቡ አይዘነጋም። በተመሳሳይ በአዲስ አበባ ካሉት የሐሳብ መድረክ ከሆኑ የግል ሚዲያዎች አንዱ የሆነው ለአሃዱ እንደ ኢህአፓ፣ እናት ፓርቲ ያሉ በህግ የሚታወቁ ፓርቲዎች ለሚያነሷቸው ሐሳቦች የውይይት መድረክ መክፈቱ ስጋት የሆነበት አገዛዙ ይህን ሬዲዮ ጣቢያ ለመዝጋት የመጨረሻ የጽሁፍ ማስጠንቀቂያ መስጠቱ ታውቋል። በቅርቡ ጄኤፍኤም 106.7 በተባለው ሌላ የብሮድካስት ተቋም ላይ አዋጁን ጥሷል በሚል አስተዳደራዊ እርምጃ መወሰዱ
ይታወሳል። ኢትዮጵያ በዓለም የፕሬስ ነጻነት አፈና ዛሬም ከቀዳሚዎቹ አገራት ተርታ መመደቧን የድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ሪፖርት ያሳያል። የብልጽግናው አገዛዝ በየዓመቱ የአፈና ሪከርዶችን በመስበር የቀጠለ ሲሆን ዘንድሮ 2026 ይፋዊ መረጃ ላይ እንደታየው ኢትዮጵያ ከሰሃራ በታች ባሉ አገራት በጣም አሳሳቢ የሚዲያ ነጻነት ላይ መሆኗ ተጋልጧል። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት የ180 አገራትን የፕሬስ ነጻነት ሁኔታ በሚመዝንበት ዓለም አቀፍ ዝርዝር ውስጥ ኢትዮጵያ 148ኛ ደረጃ መያዟን በ2026 የፈረንጆች ዓመት የግምገማ ሪፖርቱ ላይ አመላክቷል። በብልጽግናው የአገዛዝ ዘመን ኢትዮጵያ በአፍሪካ ጋዜጠኞችን በከፋ ሁኔታ ከሚያስሩ ሀገራት መካከል በቀዳሚነት እንደተቀመጠች የሚያሳዩ ተከታታይነት ያላቸው ዓለም አቀፍ ሪፖርቶች መውጣታቸው እንደቀጠለ ነው። ከዚህ ቀደም በጋዜጠኞች መብት ላይ የሚሰራው የጋዜጠኞች ጥበቃ ኮሚቴ ባወጣው መረጃ ኢትዮጵያ በአፍሪካ ጋዜጠኞችን በከፋ ሁኔታ ከሚያስሩ ሀገሮች መካከል መካተቷን በሪፖርቱ ላይ ማመላከቱ ይታወሳል። በሲፒጄ ሪፖርት ላይ እንደተመላከተው በስር ላይ ካሉ 6 ጋዜጠኞች መካከል 5ቱ የሞት ቅጣት ሊያስከትል የሚችል የሽብርተኝነት ክስ ተመስርቶባቸዋል። አሜሪካ ኢራን ላይ መጠነ ሰፊ ጥቃት ከፈተች። በኢራን ላይ ጥቃቱ ተጠናክሮ እንደሚቀጥል ሴኔቱ አመላክቷል። የአሜሪካ ሴኔት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ የመውሰድ ስልጣናቸውን ለማገድ የቀረበውን የውሳኔ ሀሳብ በ49 ለ50 በሆነ በጠባብ የድምፅ ልዩነት ውድቅ ማድረጉ ተሰምቷል። ኮንግረሱ የጦርነት አዋጅ ሳያወጣ የአሜሪካ ጦር በኢራን ውስጥ የሚያደርገውን ወታደራዊ እንቅስቃሴ እንዲያቆም የሚጠይቅ የነበረ ቢሆንም ውሳኔው ውድቅ መደረጉን ተከትሎ ፕሬዝዳንት ዶናልድ ትራምፕ በቀጠናው ላይ ያላቸውን ወታደራዊ እርምጃ የመውሰድ ሙሉ ስልጣን እንደተጠበቀ ይቆያል ተብሏል። ከዚህ ጋር ተያይዞ የአሜሪካ ጦር መጠነ ሰፊ ጥቃት ከፍቷል። የአሜሪካ ጦር ጥቃት የከፈተው ኢራን ቀደም ብላ በመካከለኛው ምስራቅ የአሜሪካ ጦር ይዞታዎች ላይ ከወትሮው በተለየ በባሊስቲክ ሚሳኤል ጥቃት ለመፈጸም መሞከሯና ሚሳኤሎቹ መክሸፋቸውን ተከትሎ ነው። የአሜሪካ የጦር ጀቶችና የርቀት መሳሪያዎች በመላው ኢራን በርከት ባሉ የተመረጡ ኢላማዎች ላይ ከተኩስ አቁሙ ወዲህ ያልታየ ጠንካራ ጥቃት ፈጽመዋል። አሜሪካ በጥቃቱ የኢራንን እስላማዊ አብዮታዊ ጦር ተቋማትና የጦር ማዕከላት ኢላማ ማድረጓን ገልጻለች። ቴህራን ባለፈው ማክሰኞ ዕለት የአሜሪካ ጦር ያልጠበቀውን ጥቃት ማድረሷን ተከትሎ ነው አጸፋው የተሰጠው። በተለይ በጆርዳን በሚገኘው የአሜሪካ የጦር ሰፈር ላይ በርከት ያሉ ባሊስቲክ ሚሳኤሎች በተመሳሳይ ጊዜ ለጥቃት መተኮሳቸው ጦሩን አስደንግጦ ነበር። ወደ መዋፍቅ ሳልቲ አየር ማረፊያ የመጡ በርካታ ሚሳኤሎች በአሜሪካ ጦርና በጆርዳን የአየር መከላከያዎች ተመክተዋል። የጆርዳን መከላከያ በትንሹ 5 ባሊስቲክ ሚሳኤሎችን ማክሸፉን ገልጿል። የኢራን የባሊስቲክ ሚሳኤል ጥቃት ሙከራን ተከትሎ ትራምፕ ከነጩ ቤተ መንግስት ሆነው በሰጡት ቃል ኢራን የማይቀር ቅጣት ይጠብቃታል ብለው ነበር። በኢራን ያለው ጦርነት በሳምንቱ አዲስ ውጥረት ያስከተለ ሲሆን ተኩሱ ከኢራን አልፎ ወደ ኢራቅም ሰፍቷል። አሜሪካ ኢራንን ለ2 ሰዓታት ያህል ከመደብደቧ በፊት የሳውዲና አሜሪካ ጥምረት በሰሜናዊ ኢራቅ በኢራን የሚደገፉ ኃይሎች ላይ የአየር ድብደባ ፈጽሟል። በጥቃቱ በትንሹ 20 የኢራቅ ህዝባዊ ንቅናቄ ኃይል አባላትና በስፍራው የነበሩ የኢራን አብዮታዊ ዘብ 4 የጦር አማካሪዎች ተገለዋል። ከኢራኑ ጦርነት መነሳት 4 ወራት ወዲህ ሳውዲ አረቢያ በቀጥታ በግልጽ የተሳተፈችበት የጦር መልስም ሆኗል። ሳውዲ ወደ ተኩስ የገባችው በኃይል መሰረተ ልማቶቿ ላይ የደረሰውን ጥቃት ተከትላ ነው። ይህ የአሜሪካ የ2 ሰዓት ጥቃት ተኩሱ ወታደራዊ ግጭቱን ወደ 5ኛ ወር ሊያሸጋግረው እንደሚችል ተሰግቷል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር